ከሆዴ ጋር እኮ ተኝታለች እኮ እናውራ እንዴ ሳምሪ ከሆዴ ጋር ቺት አድርጋለች እውነቴን ነው የምነግርህ ማለት just ጀነራል ለፋኒና ለሳምሪ ብቻ አይደለም በጀነራል ካንድ ሰው ጋር አስተኖርክ ድረስ ኮንትራክት እስከሚያልቅ ድረስ በስነ ስርዓት የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ሄለን የቀበሌውን ችግር የሚያውቀው ነዋሪው ብቻ ነው ስለዚህ እነዚህ ዝም ብለው ጃሬ የመቱ ዝም ብለው መተው ለመሳደብ የሚፈልጉ ሰዎች ካሉ ለነሱ መልስ መስጠት አልፈልግም እኔና አንቺ መነጋገር ግን ካለብን ግን ስልኬን በውስጥ አስቀምጥልሻለሁ እኔና አንቺ በውስጥ ኮንታክት እናደርጋለን አመሰግናለሁ ግን ውርስ ያልከው መኪና ነው ቤት ብር ነው በውስጥ እናወራለን ኤሊ አንተ ልጅ እንተ ይሄንን የተጀመረውን ጥንቆላ ነው ላይ ልታረግ ነው ውስጥ ላይ በጣም ነው የቆየ ኤሊ በውስጥ እናወራለን አንቺ መረዳ ይኸውልሽ ማወቅ ያለብሽ ብዙ ነገር ስላለ አንቺ ከኔ ጋር ማውራት አለብሽ መጀመሪያ እኔ ከሌላ ሰዎች ጋር አይደለም እነ ወርቄ ምናምን አልፈምስ ያሉ ነፍሶች ናቸው የሚስጨረጨሩ በልካቸውን ሲለፉ የነበሩ ስንት አመት የምናቃቸው በቲክታክ እኔና አንቺ መነጋገር ካለብን በውስጥ እንነጋገራለን መልካም ቀን ይሁንልሽ እኔ ካወራው ፋኒንም ግሩፕ አስገብቼ እሺ እኔ ችግር የለብኝም ማንንም አስገቢ ያ አሁን ላከው አሁን ግሩፕ አስገባው ኦኬ ማለት አሁን ስለ አሁን እናወራለን አለ ግሩፕ አስገባለሁ ለምን እሱ ከሰዓት በኋላ ነው እንጂ በፊት አይመቸው ለምን ልጆች ይጫወታሉ ለኛ ለማውራት ሲል ጸጥ በሉ አይላቸውም ገባህ በክድልትል ስለ ያለ ሰው ነው ለዛ ይጠነቀቃል እሺ እኔ ግን በዚህ አጋጣሚ ግን እዚህ ጋር በመሳደብ ትልቅነት የለም በመሳደብ ግን ማህይምነትን ያፈራን ስለሆነ አትሊስት ጨዋ ሰዎችና ተናግረው ማሳመን የሚችሉ ሰዎች ወይ ደግሞ ተናግረው ቁሪሚሪ ግፍት እየሰጡ የሚያጨበጭቡትን እኔ ለነዚህ መልስ መስጠት አልፈልግም እያንዳንዱ የምትፈልጊው ነገር ካለ በውስጥ እኔና አንቺ ማውራት እንችላለን መልካም ቀን ይሁን ቁሪሚሪ ግፍት ብሎ የናቀውን ትልቅ ልከሽ እስቲ ትንሽ እንትና አስደንግጭ ቁሪሚሊን ካወረደችልሽ አንበሳ ታወርድልሽ እንጂ እዚህ ጋር እያጨበጨበች በዚህ ልክ አንበሳ ታወርድልሽ እንጂ አንበሳ ሳታወርድ በቁሪሚሪ ግፍት ማንንም ሰው ያስገባሽ እንድታሰድብኝ አልፈልግም አንበሳ ወርዳት ይገበኝ አላወርዳትም ያ ቀጢ አንበሳ አስወርደሽ አሰድብኝ ሂጂበት ሮዛዬ በእናትሽ ሂጂበት እንዳትወርድ እቺ መቼም አታወርድም እኔ እጠብቅሻለሁ 10 ደቂቃ እጠብቅሻለሁ ያ ምን የት እንትን ማን አለ ያ እስቲ ሂጂ ሮዛዬ ያውነት ያወረደ እንትለርክ እስቲ ቶሎ በሉ ወደ ቂጥ ነካሽ ያሉ ነው በነገራችን ላይ የእናቱን ጡት ነካሽ ሲባል ለምንሰማው አሁን ደግሞ ቂጥ ነካሽ የሚል ስም ወጥቶላል ከሆዴ ጎን ለጎን በነገራችን ላይ ያ ከሆዴ ጎን እኔ ፈለጋችሁትን ስም መስጠት ትችላላችሁ ስም መስጠት እንደ ዳቦ መቁረስ ቀላል ስም ማውጣት ላበሻ እንደ ዳቦ መቁረስ ያህል አየሻር አንበሳ አይደለም አንበጣ የምታወርድ ልጅ አይደለች መልካም ቀን ይሁንልሽ አመሰግናለሁ ማ እንትና ሮዛ ሮዛ ቦስ ነው ረካ ራስን ለካ ያ እስቲ ሮዛ ላስገባሽ ነበር ግን ያድርግባት ምናምን ነገር ባንል ጥሩ ነው ለምን በፋኒ ላይና በሳምሪ ብቻ ሳይሆን ኢንጀነራል ስናወራ አይ ቲንክ የሚደገፍ አይደለም እስቲ ፋኒ በነገራችን ላይ የኡነት ካወራም በኋላ አንድ ነገር ቃል ምገባላችሁ ኦዲየንሶች እሷው ቁጥር ልካለው ብሎ ግሩፕ ገብተን እናወራለን ብሎ ካላወራ መጥቼንም ነግራችሁ እሺ እንድታውቁት ለምን ሁሉ ነገር ግልጽ እንዲወጥ እሺ ሮዛዬ ዱኢት ላስገባሽ በእና ይኸውልሽ ዲቢ አይ ለማሰላችሁ ከመና ካለ መምጣት ውስጥ ራሱ ግሩፕ ውስጥ ለእናንተ የምታገኙት መልስ አለ ለዛ ነግራችኋለሁ እሺ
ያ ወይ ወርቄ ሄለን ይኸውልሽ እየነዳው ስለሆነ ነው። አንድ ነገር ልንገርሽ፣ ሆዴ ትላንት የበላውን እንኳን አያስታውስም። ገብቶሻል? እና ጥንቃቄ አድርጊ። አሁን ምን አለ መሰለሽ ሐሳቡን የቀየረበትን ሰዓት ካልኩሌት አድርጊ። ከዚህ በፊት ከማን ጋር ነበረ? ከዛ በኋላ እንዴት ሐሳቡን ቀየረ? ከነጃፒ ነው የሚዘውረው። ባይዘዌ ጃፒን ደግሞ የምትዘውረው ጂጂ ናት። ጂጂ ከኔ ጋር ፍርዱን ፍረጂ። አንቺ አይመለከትሽም። እኔ አሁን እየጠበቅኩ ያለሁት አንበሳ ነው። አንበሳው የት አለ? ሆዴ ሮዚ እየጠበቀ አንበሳ አውርጂ ዳሃ እያለች ነው። ወይ ወርቄ ተረጋጊ። ማንም ሰው በዚህ ደረጃ ሄለን ቤት ከተሰደብ አንበሳ አስወርዳ ታሰደበኝ እንጂ እኔ እየሰደብኩ እኮ አይደለም ሆዴ። ችግር የለውም። አንቺ ችግር የለውም። አንቺ አውሪ እመልሳለሁ። አንበሳው ለሱ ልካስ ጋር አድርጊና እኔ ላውርድልሽ መልሼ ላኪው። ታዲያ የኔ ችግር ከሌለው የሌላ ሰው መናገር ለምን ይቆረቁረሃል? ቋንቺ አሁን መኪና ነው ምንድነው እየነዳሽ ያለሽ? ወርቄ አንዴ እኔ ላውራው መራው እኔ መኪና እየነዳው ነው፣ ግን ሆዴ የምትሰራው ነገር ጥሩ አይደለም። ፋኒ ከሌላ ከገርል ፍሬንድ ጋር ካልተኛ አንተ ምን አስጨነቀ? ያንን መስክረሃል። ከዛ ውጪ የፋኒ ህይወት ለማበላሸት ከሆነ እሱ ማይሳካ ነገር ነው። እሺ፣ ግን ጥሩ ስራ እየሰራክ አይደለም። እግዚአብሔር ይሁን። በእውነት እንደዚህ ምታረግ አልመሰለኝም ነበር። ድምጪ ዳሃ ስላለ እንኳን አውርጂ ብዬሽ ነበረ። ለዛ ነው ያላስገባሽ እና በጣም ያሳዝናል። ሆዴ እግዚአብሔር ነው የምልህ። ከልቤ በጣም አዝኜብሃለሁ። በእውነቴን ነው የምነግርህ። ለጥቃቅን ሳንቲምና ለጥቃቅን ነገር ብለህ እንደዚህ ሀሳብህን መቀየር በጣም ያሳዝናል። ወርቄ ታረጊያለሽ? እኔ አንድ ነገር ዝም ብትል ይሻላል። ወይ ወጣው ሄሉ ቆይ ላጥራ። ቅድም ያልኩትን እኔ ይሄውልሽ እንትን ያልኩት ለመሰልሽ እሱ ልክ ባለ ትልቅ ሞራል ሆኖ ፋኒ አንድ ጊዜ ከሴጋቺ ታረገ ብሎ እዚህ ጋር ለመውቀስ የመጣው ማለት ነው። እሱ በቁርባን ቆርቦ ፋቶ ከስንት ሰው ጋር የሚሆን ነው? ከጂጂ ጋር ከማርያም ጋር አሁን ተለያየ። ከስንት ሰው ጋር የሚሆን ሰው እዚህ መጥቶ ምን ሞራል አለው? ፋኒ አንድ ጊዜ ራሱ ቺፕ ቢያረግ ቺት አርጓል ብሎ ለመውቀስ ልጁን ራሱ ማይጠይቅ ቆሻሻ የሆነ ሰው ማለት ነው። ትላንትና እንደዛ ሲታመም ያሳከመችውን ማርያማዊትን ራሱ ጥሏታል። ስለዚህ አሁን ይሄ ሰውዬ እዚህ ጋር መጥቶ ሲያወራ ስለ ፋኒ ምን ሞራል አለው? ምን ሞራል አለው? ገባሽ? እሱን ነው ምልሽ። ሁለተኛ ነገር ደግሞ እሱ በቁርባን እንኳን አግብቶ ከሌላ ሴት ጋር እየማገጠ ማለት ነው። ፋኒ ካላገባ ሴት ጋር አንድ ቀን ቺት አረገ ብሎ እዚህ ጋር ሲያወራ አያፍርም? ማለት ሳነጻጽረው እኮ ነው ወቃሹ ማለት ነው። ወቃሹ በጣም ብዙ ችግር ያለበት ሰው ነው። እና እሱ ማን ሆኖ ነው ስለ ፋኒ እዚህ ጋር መጥቶ የሚያላዝነው? አውራ ተባለ አያወራም። ገባሽ? ልጅህን ሄደ ጠይቅ። አንተ እዚህ በየቲክቶክ ወሬ ከምታመላለስ ልጅህን ሂድና አሳድግ። ልጅህን ሮዛ አንድ ነገር ልንገራችሁ የላችሁ። አሁን ከማራናይት ጋር ስለተጣላ ሬስቶራንት ያለችዋን ይልሽ ሄለን የሌለሽን ኢንፎርሜሽን ልንገር። ሬስቶራንት ያለችዋን ካሼሪ ሆኖ ገብቶ ነበረ። አሁን ስለተጣላ ደግሞ ወደ ጂጂ ለመመለስ ገባ። ጃፒ እኔ አስታርቃለሁ ስላለው ነው በጃፒ በኩል ነው የሚከፈለውና በቀጥታ ሳይሆን ለመስማማት ነው። ለዛ ነው በቃ ይሄ አጭሩ ነገር። ጂጂ ጃፒን ትዘውረዋለች፣ ጃፒ ሆዴን ይዘውረዋል። ይሄ ነው ጨዋታው። ለዛ ነው አቁም ያልኩት። እኔ ጋር መዋሸት አይችልም። ከዋሸ ደግሞ ኧረ በጣም ባለጌ ሰው ነው ይሄ ቆሻሻ። ከነ ጃፒ ጋር ገንዘብ ተከፍሎት ዶልቶ ተመካክሮ በምቀኝነት በመነሳት የፋኒን እንጀላ ለማፍረስ ለምን ከሄለን ቤት ገብቶ ብዙ ድጋፍ አገኘ የሚለውን ሰምቷል። ያህል ለማፍረስ ነው። እገባለሁ መልሽ። አሁን ልውረድና ቆይ ላይ ደግሞ የአርቡ ጌም ነው ይሄው ሄሉ የአርቡ ጌም ነው እንደዚህ ያሳበዳቸው። ገባሽ?
እኔ አንድ ነገር ልናገር ጋይስ፣ መራዊ ከታች ወንድሜ ካለህ ማለት ነው የምር ሁላችንም አፍረንብሃል ባንተ ማለት ነው። በጣም ታሳፍራለህ አንተ። እንደው የፈለገ ነገር ቢሆን ማለት ነው በጂጂ በኩል በመጣ ነገር መሀል መግባት አልነበረብህም። በጣም ባለጌ ነህ። አይደለም የሌለ ነገር ፈጥረህ መተህ ሰውን ለመጣል በዚህ ልክ ልትመጣ ይቅርና ማለት ነው። ጂጂ አንተ አመት አልሞላህም። መጀመሪያ በቃ አገግም፣ ሰውነት ይጠንክር፣ እስቲ ሰውነት ይጠንክር። እኔ እስካሁን በጣም አከብረሃለሁ። ድምፅ ስንሆን የነበርን ሰዎች ነን። ገባ? ሰውነት ያገግም። ትናንትና አልጋ ላይ ተኝተ እግዚአብሔርን ስትማጸን ይቅር በሉኝ ጸሎት አድርጉልኝ ስትል ነበረ። አንተ በእናት አመት እንኳን 6 ወር ሳይሞላ ዛሬ አንተ በአሰት በሆድ ልክ ውሻ በበላችበት ትጮሃለች እንደሚባለው በዚህ ልክ ጃፒ ተልኮ አይደለም። ሳምሪ ራሷ አወራች። ጂጂ ታቋለች፣ መራዊ ማለት ነው። የሆነ ነገር ከተሰጠው እንዲህ ይላል። ሚዲያ ላይ ያለውን ነገር ያዞራል። ለኔ ጠላት እንደሆነ እንደተጣላ ስለሚያውቅ እሱን ደግሞ ሰው ያምናል ብላ ነው። ልክስክስ ነህ ደደብ። አንተ እንደ ወንድ ልጅ ቆፍጠን በል። የፈለገ እንኳን ቢሆን እግዚአብሔር ምስክሬ ነው፣ በእነሱ መሀል መግባት አልነበረብህም። በጣም ደደብ ነህ። ትናንት ውድቀትህን የምትፈልግ አልጋ ላይ ተኝተው ሞትህን የምትመኝ የሌለ ወረቀት ያልመጣ ወረቀት ይሄ መጣ እንኳን ስትል ማለት ነው። አንተ በአንተ ቤት እንኳን ገብቼ ውሻት ነው የጀርመን ህግ እንደዚህ ነው እያልኩ እኮ ማለት ነው። ማርዬ ቤት እንኳን ገብቼ እኮ እኛ እንኳን ብዙ ስንተረጉም ነበር። የጂጂን ጉድ ስናወጣ ነበር። አንተ በዚህ ልክ ወንድ ልጅ ባይዘዌ ፋኒ ይቦንሳል። አትሆንም። ፋኒ መሆን አንተ አትችልም። አንተ አርተ ጥለሃል። እሱ ግን የወለዳቸውን ልጆች መንግስት ይውሰድ ሲባል ነው ብሎ ወጣትነቱን ልጅነቱን አሳልፎ ሰጥቶ እናትም አባትም ሆኖ የፈለገ መንግስት ገንዘብ ይሰጣል እንጂ የአባትነትን ፍቅር አይሰጥም። ሆኖ እያሳደገ ነው። ከእናትም ከአባትም የሚያገኙትን አባትም እናትም ሆኖ ቤቲ አንዴ ላውራና ልውጣላችሁ። በእናትሽ ቆይ ለደቂቃ ነው የቀረኝ ስራ ለመግባት። ቆይ ለሄለን የሆነ ነገር ማስተላለፍ ፈልጌ ነው። ችግር የለው እናንተ ታወራል። ሄልዬ አንቺ ከጎኑ ስለሆንሽ በጣም ተቃጥሏል። እውነት ለመናገር እኔም ከጎኑ ነኝ። ይሄ ልጅ አጥፍቶ ቺትም አድርጎ ቢሆን እኔ ከፋኒ ጎን እቆማለሁ። ጌታን ነው የምልሽ። በቃ ካለው አንጻር ህዝቡ ወደነሱ ስላልዞረ እንትና ከፋኒ ጎን ስለሆነ በጣም ነው የተቃጠሉት። እንዴት ይረዱታል ነው የሚሉት። አንቺን ደግሞ በቃ በጣም በብዙ ነገር ነው እንትን የሚሉት። እሷን የሚያሳምን እንኳን እሱ ቀርቶ እኔም ተጠይቄያለሁ። እሷን ገብተሽ በፋኒ ላይ እንድትነሳ እንደዚህ አድርጊ ስባል ኖ እኔ በቪዲዮ ወጥቼ ከፋኒ ጎን ነኝ። ብቻውን አይደለም ሄለን ብቻዋን ናት ብላችሁ ካሰባችሁ ቪዲዮ አለ ስሚው። ከፋኒ ጎን ነኝ። ቺት እንኳን አድርጎ ቢሆን እኔ እውነቴን ነው የምላችሁ አላረገም አረጋ አይደለም አድርጎ እንኳን ቢሆን ከጎኑ ቆማለሁ እስከ መጨረሻው ድረስ ነው ምላችሁ። በቃ አለቀ። ተፋቷል። አሁን ላይ የፈለገው ነገር እንትን ይበል። አይ ዶንት ኬር። ከጎኑ ቆማለሁ። ሄለንም ይሄንን ስለሰማች መትተው መስሏችሁ ከሆነ ሄለንና ፋኒ ዘመዳማቶች ናቸው። እወቁ እሺ። ቁርጣችሁ ይውጣላችሁ፣ ቁርጥ ብሎ ይውጣላችሁ። ዘመዷ ነው ለሄለን አታቁ። ገባችሁ? ለዚህ ዝምድና ስላላቸው እናጣላለን ወይ እንዲናረጋለን ብላችሁ ከሆነ መንገድ ላይ ትታው አትሄድም። እሷ ይሁዳ አይደለችም። ገባችሁ? አንዴ ገብታበታለች ከነጥፋቱ ከነስተቱ። ከስተቱ እንዴት እንደሚመለስ ይቅርታ መጠየቅ ካለበት ይጠይቃል። ከዛ በተረፈው ግን እስከ መጨረሻ ትረዷለች። እኔ መረዷለሁ በሁሉ ነገር ማለት ነው። በቃ አለቀ። ሌላ ነገር አያስፈልግም። እኔ ከፋኒ ጎን ነኝ። እስከ መጨረሻው እንሄዳለን። ምንም ማመጡ ምንም ነገር እንትን አይልም። ያለፈ ታሪክ ነው። እሷም እኮ ከሆዴጋ እኮ ተኝታለች እኮ። እናውራ እንዴ ሳምሪ ከሆዴጋ ቺት አድርጋለች። እውነቴን ነው የምነግርሽ። ለዛ ነው የሚከላከለው። ሾርትም ቢሆን ወጣለች። 30 ደቂቃም ቢሆን ሾርት ነው አይደል የሚባለው። ሳምሪ ከሆዴጋ ግሊግሊ አድርጋለች። አለቀ። ለዚህ ሌላም ደግሞ ሰው አስፈላጊ ከሆነ አሉ
ፍሬን ማምጣት ይቻላል። ፍሬ ደግሞ የምታውቀው አለ። ፍሬ ሳምሪ ከፋኒ ጓደኛ ጋር ያደረገችውን ፍሬን እኔ ደግሞ አመጣታለሁ። ምን ችግር አለው? በማስረጃ ታወራለች። ለዚህ እናምጣ ከተባለ እናመጣለን። ሆዴ ከእንደገና እሙማገኛለሁ ብለ ከሳምሪ ጋር ተዋውለ ከሆነ ሂድ፣ ነፃ ነው፣ መሄድ ትችላለህ። ማንም አይከለክለን። ይሄ ነው ያለው ነገር። እዚህ ውስጥ ያላችሁ በሙሉ ማለት ነው ያው ከፋኒ ኋላ የሚሆን ከፋኒ በፊት የሚሆን እንትን ብሏል። ልጁ ከራሱ ጋር አይደለም። ይኸውልሽ ሄለን አንድ ነገር ወቂ፣ ልጁ ከራሱ ጋር አይደለም። ብቻውን ቆሞ ማውራት አይችልም። እኔ እውነቴን ነው የምነግርሽ። እስቲ ከኔ ጋር እኮ አውራም አልኩት እኮ እኔን በጣም እንትን ይላልና ውሸቱንና እውነቱን በደንብ ነው የማውቀው። አታስቢ ሄልዬ። በተረፈው ግን አንቺ ቁርጥ ያለ ነገር አሳውቂ። ምንድነው የምታሳውቂው? ቢያደርግም ኃጢአተኛም ቢሆን ከፋኒ ጋር እንደምትቆሚና በባድ አገር ወላጆቹ ሁሉ ባንቺ ላይ እንደጣሉት ገብቶሻል። አሁን ደና ነገር ላይ አድርሰሻል አይደል? ፑሽንግ አድርገን እየመከርን ከበፊት ስተቱ እንዲማር እንጂ ጥለነው እንድንሄድ አይደለም። መቼም በረሃ ላይ አትጥዩ። ለዚህ ከነስተቱ ከነምኑ እንደምትወጃቸው ቁርጥ አድርገሽ ንገሪያቸው። ከዚህ በኋላ እንዳይሳሳት ፑሽንግ እናረጋለን። አለቀ። እኔ ባንቺ ምክንያት ነው ከፋኒ ጎን የሆንኩት። ከዛ በኋላ እያየው መጣው። ለዚህ አንቺ ደግሞ ዘመዱ ስለሆንሽ ጥለሽው አትሄጂም። ይብላኝላቸው። በቃ አለቀ። እስካልሞትን ድረስ ከፋኒ ጎን ነን። አለቀ። ቻው፣ ደህና ሁኚልኝ። እሺ፣ ስራ ልግባ። ፕሊዝ ትንሽ ነገር ልበልና ሉታ እወድሻለሁ፣ አከብርሻለሁ። እሺ፣ የኔ ቆንጆ በጣም ጀግና ሴት ነሽ። በጣም ነው የምወድሽ። ቱ ቢ ኦነስት ከፋኒ ስለቆምሽ ሳይሆን ከበፊት ጀምሬ ነው ማይሽ። የእውነቴን ነው የምወድሽ። እድሜ ጤና ይስጥሽ። ቱ ቢ ኦነስት በጣም በትክክለኛ አንተን አይተሽ አመንዝነሽ ነው የምትሄጂው እና ዝም ብለሽ በስሜት አይደለም እንደ ሌሎቹ አይተሽ ምናምን በስሜት ሳይሆን ነገሩ ገብቶሽ ነው። ሰውንም ጀጅ ስታደርጊ ሰፖርትም ስታደርጊ በደንብ ነገሮቹን ገብቶሽ ዲፕ ሄደሽ ነው እንጂ ዝም ብሎ በስሜታዊ ምናምን ወይ ሰው ተገፋ ብለሽ ወይ ሰው እንትን ስላለው ምናምን አንዱ እንትን ስላለው ምናምን አይደለም። እና በዚህ ሁሌ ነው የምወድሽ። በእውነት ነው፣ የእውነቴን ነው የማከብርሽ። ሌላው ሆዴ አሁን እንኳን በራሱ አፍ የጂጂ ተንኮል ከሰይጣን ይበልጣል አለ። አንቺን ለማጥቃት ከፈለገች ማትቆፍረው ጉድጓድ የለም ማለት በጣም ርቃ ትሄዳለች ሲል ነበር በራሱ አፍ። ኦኬ፣ እንዴት ነው ታዲያ እሱንስ ገዝታው እንዳልሆነ ሳምሪ ፋኒን ለመጉዳት እሱንስ ገዝታው እንዳልሆነ ምን አይነት ማረጋገጫ አለን? ማለት ፋኒን እንደምትጠላው 7 ዓመት ሙሉ የምናውቀው ነው እዚህ ሚዲያ ላይ። ማለት አንድ እናት የልጇን ቦይፍሬንድ ወይ ባል እንደዚህ አይነት ብላ ትናገራለች ተብሎ ከአንደበቷ እንደዚህ አይነት ይወጣል ተብሎ የማይጠበቅ ንግግር፣ ዘግናኝ የሆኑ ንግግሮችን እዚህ ስትፈጽም የነበረች ሴት ነች። ማለት እሷ አልጎዳውም፣ የእሷ ስድብ አልጎዳውም። ፋኒ ችሏል፣ ለፍቅር ብሎ ለልጆቹ ብሎ የእሷ እንደዛ ሚዲያ ላይ ወጥቶ ቤተሰብን ማንቋሸሽ፣ እሱን ማንቋሸሽ፣ ማንነቱን ማዋረድ እኔ አይደለሁም ብሎ ኢግኖር አድርጓታል። ማለት አልፏታል። ይሄ የምትይኝ ሰው አይደለሁም ብሎ ጠንክሮ ለፍቅርም ለልጆቹም ሲል ታግሶ እስካሁን ድረስ እዚህ ቆይቷል። አሁን ምን እንትን አለን እኛ? ምን ኤቪደንስ አለን? እሱ ይሄን ልጅ ለመጉዳት ብላ ኦኬ፣ በዚህ አልወደቀም፣ በዚህ አልተሰበረም፣ ደፈረኝ አለች። እንግዲህ በጣም አስጸያፊ ነገር ነው ቱ ቢ ኦነስት። ሌላውን ይሄ ስድቡን ጭንቅላቱ እንደዚህ ምናምን ያለችውን ሞኝን አንዴ ስድበው 10 ጊዜ ራሱን ደጋግሞ ይሰድቧል እንደሚባለው እኛ ልጁን አንሰድቦም መልሰን። እቺ ባለጌ ስላለች ማለት ነው። እቺ ክፍታፍ ባለጌ ከተፈጠረች ያልታረመች ባለጌ ሴት ስላለች እኛ እንለውም ደግመን። ስንት ነገር ስትል የቆየ ሴት። በነገራችን ላይ ከፋኒ ጎን ለመሆናችሁ አርብ ቀን ባይኖር ደስ ይለኛል። ባላውራ ቀጠሮ ከሱ ጋር የጌም ይዣለው። ሰፖርት አድርጉት፣ ቻሌንጅ አድርጉ። ግን አንድ ነገር እኔ የተረዳሁት ነገር ምንድነው ጀርመን ላይ ያላችሁ ስል ሚዲያ ላይ የምናውቃቸው ማለቴ ነው እና እንትን የላቸው ሞራል ገብቷቸዋል። ሞራላቸው እሱ ስለመሰላችሁ ነው በሞተ በላው የበሸቀ ሴቶቹንም አሁን ለምሳሌ ፍሬ
ከማንም ጋር እንደምትዳራ ምናምን በሚያስጠላ ቋንቋ በሚያስጠላ በነገራችን ላይ የእውነት ትልቅ ይሄ ልጅ ብቻ ምንጠቃለም የእውነት ተከሳ ፍርድ ቤት የቀረበች ያላትን ነገር ሁሉ ሉዝ ያደረገች ሰው ናት። ማን ፍሬ ግን ነይ ቢራ እንጠጣ ሲባል ሁሉ ነገር ረስቶ አብሮ ሲጨፍሩት አላችሁ። ሆዴ ወንዱም እንደዛ አረግለት የነበረች ሴት ዛሬ እኔ ደስ የሚለው ነገር ብዙ ነገር ቢወራም ፋኒ ከእንትን ጋር ቺት አድርጓል የሚባለው ነገር እኔ በነገራችን ላይ ፋኒ ቁጭ አርግቼ ጠይቁት። ፋኒ የሆነ ነገር ሊፈጠር ይችላል፣ ግን እንዲህ የእውነት ንገረኝ። እኔ ደረቴን ለአንድ ነገር ሳወራ እጄን ጠረጴዛ እየደበደብኩ ደረቴን ነፍቼ ነው ለሰው የምቆም። ግን ቢያንስ ማላነሳቸው አጀንዳና ማነሳቸው አጀንዳ እንዳሉ እንዳውቅ ይህን ነገር ማረጋገጥ ፈልጋለሁ ብዬ የሆነ ሰው ግሩፕ አስገብቼ ከዛው ከጀርመን ማለት ነው አስገብቼ ያን ነገር ጠየቅ ነው። ስንጠይቀው ሄለን ሆዴን አምጩና በሲሪየስ ጠይቂው ነው ያለኝ። በሲሪየስ ጠይቅ፣ በስነ ስርዓት ጠይቂው እኔ ባለውበት አንተ ማለህ ስለው ያ አምጩ አለኝ። ለዛ ሆዴን ሄድኩኝና እዛው እነሱ ግሩፕ ሆነው ሆዴን በማርያም ምታውቀውን ተይ ለደን እኔ ካወራሁት አለ ነገር ይበላሻል አለ። ያንተ ህይወት አይደለም የሚበላሸው በማርያም ብዬ ነው የጻፍኩለት ስክሪንሻቱን ካረገው በማርያም ያለው ነገር ብቻ ናና ቁጭ አርገው አልኩት። ይሄን ጥያቄ ነው ያቀረብኩለት። እሺ ቺት እንዳረገብህና እንዳላረገብህ ያልኩት እዚህ ጋር ግን ያው ቺት እንዳላረገ ሺ ጊዜ ነው የሚናገር። ትልቁ ከሆዴ ጋር የሚያገናኛቸው እንግዲህ ኤክሴል ቺት አረገና ላረገ ገብቶቻል። ፋኒ ዳጊ የሚባለው ልጅ ነው የሚያውቀው፣ ጓደኝነቱም ለዳጊ ነው። ፋኒ ሆዴን አያውቀው እና ቅዳሜ ነው